ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደውለው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ ሚዲያችንን ቪዲዮአችንን ደግሞ እንድትከታተሉ እንጋብዛለን። እንግዲህ ሰሞነኛው ወሬ ትላንት ዕለት ምርጫ ተደርጎ ነበረ። ከትላንት ወዲያ በተደረገ ምርጫ ላይ ደግሞ በተለያዩ የሀገራችን አካባቢዎች ላይ ምርጫ ሲከናወን ነበር። አንዳንድ አካባቢዎች ላይ ግን ምርጫ ሳይደረግ የቀረበት አካባቢ አለ፣ ግልጽ ነው። ስፔሻሊ ደግሞ በአማራ ክልል ላይ ምን ተብሎ ነበር ሲባል እነ ዘመነ ካሴ እነ አፈብን እነ አፈትብ ነው የምላቸው እኔ ብዙ ጊዜ እነ አፈትብ ወጥተው መግለጫዎችን ሰጥተው ነበረ። አንዳች መኪና እንዳይንቀሳቀስ፣ አንዳች የመንግስት ካድሬ ምርጫን ለማስፈጸም እንዳይንቀሳቀስ፣ የምርጫ ቦርድ የሚባል እንዳይመጣ፣ ሰው ለመምረጥ እንዳይወጣ ምናምን ብለው ብዙ አይነት መግለጫዎችን ሰጥተው ነበረ። በዚህ ምክንያት ሰውን ያስጨነቁት መስሏቸው ነበረ። ምርጫም አይኖርም ብለው ተስፋ አድርገው ነበረ። ነገር ግን ያ ነገር በተቃራኒው ሆነዋል። ማለት የአማራን ህዝብ ምርጫ እንዳትመርጥ ብሎ መንገር አንድ ነገር ነው። ነገር ግን ምርጫን የመምረጥ መብት የለህም ማለት ግን ሌላ ነገር ነው። ምን ማለት ነው ሲባል በቀጥተኛ አማርኛ ምርጫን አትምረጡ፣ ይሄ መንግስት ለእናንተ ያዋል፣ ስለዚህ ከኛ ጋር ቁሙና ምርጫን አትምረጡ ብሎ ህዝቡን ማሳመን ፖለቲካል ዲፕሎማሲን ይጠይቃል፣ እውቀትን፣ ጭንቅላትን ይጠይቃል። እነ ዘመነ ግን ያንን ነገር ማድረግ ስለማይችሉ ምን እያደረጉ ነበር ብለን ስንመለከት አንድ ሰው ወጥቶ ሊመርጥ ቢል እርምጃ ይወሰድበታል። ማለትም እናንተ ወዳችሁ ለመምረጥ ያዋጣኛል የሚለውን መምረጥ አትችሉም፣ እናንተ ልትመርጡ የሚገባችሁም ብቸኛ ምርጫችሁ እኛ ነን፣ እኛ ፋኖዎች ነን እያሉ ነው። ስለዚህ ሲባል አንድ ሰው ወደ ምርጫ እንዳይወጣ፣ መኪና እንዳይንቀሳቀስ፣ እንትን እንዳይል እያሉ ነው። በአጭሩ ምን እያሉት ነው መሰላችሁ? የአማራን ህዝብ አንተ ጭንቅላት የለህም፣ እኛንን ለአንተ የምናስብልም፣ አብይም ይሁን ብልጽግናም ይሁን የአማራን ብልጽግና ፓርቲ ይሁን እሱ እንደማይጠቅመ ወይም እንደሚጠቅመ አንተ ለይተህ አታውቅም። ነገር ግን እኛ እናቅልሃለን። ስለዚህ ብልጽግና የሚባለውም ይሁን ሌሎችም ፓርቲዎች ይሁን ለአንተ ስለማይጠቅሙ ምን ታደርጋለህ? አርፈህ ቤት ተቀመጥ፣ እምቢ ካልክ ግንባርን በጥይት እንበትናለን እያሉ ዝተውበት አስፈራርተውት ነበር። የአማራ ህዝብ ግን በዚህ የሚበገር አልሆነም። ወጥቶ ምርጫውን በሚገርም ሁኔታ መርጦ ፈጽሞ ወጥቷል። ይህንንም ደግሞ የሚያሳዩ አንዳንድ ቪዲዮዎችን አሁን አብረን እንመለከታለን ማለት ነው። የተመረጠው ማንም ቢሆን በአማራ ክልል ውስጥ ኢህአፓም ኢዜማም አብንም ምንም ቢመረጥ ለእኛ ጉዳያችን አይደለም። ዋናው ግን ሰው እንደወደደው ወጥቶ መምረጡ ነው ትልቁ ነገር ማለት። ስለዚህ እስቲ የተናገሩትን የአማራን ህዝብ ሲሰድቡት ያለበትን ነገር ለእናንተ እናሰማለን ማለት። በጣም ታሳፍራላችሁ። በጣም በዚህ ልክ ወርዳችሁ መታየታችሁ በጣም ያሳዝናል። በጣም ከሚገቡ በላይ ማለት ነው። በማንጠብቀው ልክ አብይ ልትመርጥ ሰልፍ ትወጣ፣ ብልጽግና ልትመርጥ ሰልፍ ትወጣ። ድንጋይ ነው የሆናችሁ፣ ድንጋይ ምን እንደሆናችሁ እኛ አናውቅም። በጣም ያሳዝናል። በጣም ይህንን ቪዲዮ ሁላችሁም ሸር ኮፕሊንግ እያደረጋችሁ ለዚህ ለካደ ህዝብ ሸር አድርጉልን። እናመሰግናለን። ምንድን ነው ያሉት? ይህን ቪዲዮ ኮፒ ሸር እያደረጋችሁ ለዚህ ከሃዲ ህዝብ አድርሱልኛል። አስባችሁታል? ለአማራ ታገላለሁ ብሎ ወጥቶ አማራን ራሱ ከሃዲ ይሏል። አንተ ተጨቁናል፣ ጭቆናል ላባርል እያለው አንተ ከሃዲ ነህ ይሏል። ለምንድን ነው የከዳክ? ምክንያቱም ስራክ ግፍ ስለሆነ፣ ስራክ ጭፍጨፋ ስለሆነ ፋኖን ከርቶታል። የአማራ ህዝብ መጀመሪያ ፋኖን እንደዚህ ከርቶት ነበር ወይ ሲባል በፍጹም አልከደውም። የአማራ ህዝብ ፋኖን አቅፎት ነው። ምክንያቱም ሲባል አንደኛ የራሱ ልጅ ነው፣ ሁለተኛ ደግሞ ሲባል የአማራን መብት አስከብራለሁ ብሎ የተነሳ ኃይል ነኝ ብሎ ስላሰበ ያ ኃይል ያንን ደግሞ ተቀብሎት ነበር። ነገር ግን ከቆይታ ብዛት ፍየል ወዲያ ቅዝምዝም ወዲህ ሲሆን ማነው በለጠ ሌላ መታወቂያው ሌላ ሲሆን ፋኖ ሌላ ስራው ሌላ ሲሆን የአማራ ህዝብ ከዳው። ስለ ከዳውም ደግሞ የአማራ ህዝብ አይ ፋኖ ነሽ ማንሽ የሚባል እኔ አልፈልግም ብሎ ምርጫን ሊመርጥ ወጣ፣ መረጠ። ከዛ ይህንን ህዝብ ምን ብሎ ተናገረው? አንተ ከሃዲ አለው። እንደ ፋኖ ደግሞ ከሃዲ ምንድን ነው የሚደረገውን ግለሰብ እያልኩ አይደለም፣ ህዝብ ፋኖ ማነው ዘመነ ሲናገር ከኛ ጋር ልተባበሩ የምትሉ ካላችሁ
እኛን አረዳ የምትሉን ካላችሁ እናንተን ልጆቻችሁን የጦር ሜዳ አውድ ላይ ፊት ለፊት አድርገን ጥይት ማብረጃ እናደርጋችኋለን ብሏል። አንድ በፊት ማለት ነው የዛሬ 2 ዓመት ያላችሁን ከብቶች እንዘርፋለን ብሏል። ስለዚህ ሲባል ምን እያለ ነው? እናንተ ከሃዲዎች ናችሁ ካለ ነገ እንጨርሳችኋለን እያለ ስለዚህ እንታገልለታለን ያለውን ህዝብ ከሃዲ ነህ እያሉ ለምንድን ነው የከዳ ሲባል ነፍሰ ገዳይ ስለሆንክ። ይህ ብቻ አይደለም። የአማራን ህዝብ ድፍን የአማራን ህዝብ የተከበረን ህዝብ ባህል፣ ስርዓት፣ ወግ ያለውን ህዝብ ምን እያለው ሲናገረው እንሰማለን። ድንጋይ ሆናችኋል ማትረቡ እያለ ባይዘ ይሄ ራሱ ማይም እንደሆነ የምትረዱት አብይን ልትመርጡ ይላሉ። ፓርቲዎች እኮ አሉ ወገን። ህዝቡ አልፈልግም ብሎ ድምፅ ካልሰጠው በቃ አንተ አትረባም እያለው። ስለዚህ አብይን ልትመርጡ ይላል። ምን አይነት ማህይምነት እንደሆነ ሊገባኝ አልቻለም። በአማራ ክልል ምንም አይነት ምርጫ የለም ብለው ነግረውን ሳይጨርሱ በምርጫ ቀን ግን እንዳያችሁት በቪዲዮ ላይ ህዝብ ተሰልፎ ምርጫ እየመረጠ ደስተኛ ሆኖ እያለፈ። ስለዚህ ሲባል ይሄ ህዝብ ምስጋና ይገባል። ምክንያቱም ሲባል ያደገ የተማረ አስተዋይ የሆነ ህዝብ እንደሆነ በዚህ ስለምናውቅ ማለት ነው። አስተዋይ ነገርን በጥይት ሳይሆን ነገርን በካርድ የመለወጥ አቅም እንዳለው የገባው ሀገር የምትለወጠው የምታድገው ወደፊት የምትቀጥለው በጥይት ሳይሆን ሀገር የምትቀጥለው ወደፊት የምትራመደው በቃ ፍትሃዊ በሆነ ነገር ነው፣ በምርጫ ላይ እንደተመሰረተ ገብቶታል። ስለዚህ ብራቮ ነው የምንለው። በርታ የአማራ ህዝብ ወንድ እናት ወልዳለች፣ አንተ ጎበዝ። ይሄ እንዲህ እንደተበላሸባቸው ሲያዩ ደግሞ ሌላ ቦታዎች ላይ ደግሞ ያሉትን ፋኖች ምን እየተባባሉ ነበረ? ድራማ እንስራ እየተባባሉ ነበር። ምን አይነት ድራማ ነው እንስራ እየተባባሉ ያሉት ብለን ስንመለከት አንድ እስቲ የተወሰኑ ሰዎችን ነቃነቃ ያሉ ገበሬዎችን ያዝ ያዝ አድርግና ውጣና ምርጫ እንደተጨናገፈ መግለጫ ይስጡ። በቃ እኛ ወረዳ ላይ እኮ ምርጫ የለም ይበሉና ይናገሩ እያለ ሲናገሩ እንሰማለን። ማለትም የከሸፈ ፕሮፓጋንዳ ማለት ነው። አይን አፍጥጦ የሚያየው ሌላ፣ የምትሰማው ሌላ፣ የምታየው ወተት፣ የምታወራው ስለ ቡና። ብራዘር ሀገሪቱ ላይ ምርጫ ተደርጓል። እነሱ የሚያወሩት ምርጫ የለም። ለምን ሲባል በምርጫ ሁሉም እንደሚወድቁ ይታወቃል። የአማራ ህዝብ ብራዘር የአማራ ህዝብ ፋኖን ቢደግፍ ኖሮ ሙሉ ለሙሉ ፋኖን ቢደግፍ ኖሮ ገና የምርጫ ቦርድ እዛ ሄዶ ምዝገባ ራሱ አያደርግም ነው። ታው ምርጫ የለም ምዝገባ ራሱ አያደርግም። ምክንያቱም ማንም ወጥቶ አይመዘገብለትማ። እስቲ እሱን ደግሞ ሰምተን እንመለስ። አፈሳው አረዴ ነው አማን ነው ወደቅና ደከማችሁ የባችሁ አሪዮነ ዛፍር ነው ስራና ዝዝ ነበር። እንደው ምን ልታዘ ችግር የለውም። የአርሶ አደሮች አሉ ለሱ ገደባን አካባቢ ነቃ ነቃ ያሉ አርሶ አደሮች አንድ 3 አርሶ አደር ትይዝና እዚህ ጎዛምን ከደብረ ማርቆስ እስከ የቦቅለ ገደባና ድረስ ምርጫ አለመከናወኑ ያልተከናወነበትን ምክንያት ደግሞ ውጊያ መደረጉን በዚህ ሰዓት የሚያመላክት አጭር ቪዲዮ በእነሱ ክሎሬት አድርገህ እዚህ አሪፍ ነው ኢንተርቪው ብታደርጋቸው። አረጋለሁ እስከዛ ነው ግድ ችግር የለውም። አይ ችግርም አለ። አሁን ሰዓት ካውንተሩ አሁን ነው ካውንተሩ። የከሸፈ ፕሮፓጋንዳ ማለት ይሄ ነው። እንደሰማችሁት ነው እንግዲህ። ምርጫው ደግሞ ያልተከናወነው ፋኖ ወጥሮ እየተዋጋ እንደነበርና ምርጫ እንዳይደረግ እንዳደረገ እንድትናገር ነው አለ። ገና ሲደውልለት ራሱ ደከመኝ እኮ ብሎ ነው የሚያወራው። በቃ ተስፋ የቆረጠ ሰው ማለት ይሄ ነው። አስባችሁታል? 3 ገበሬዎችን ለቅመህ ይዘወተህ ምርጫ በፍጹም አልተከናወነም ብለው ሲናገሩ በምክንያት ሲባል ፋኖ ወጥሮ ተዋግቶ ነበር። ፋኖ የት ነበር? የለም። ፋኖ ቁጭ ብሎ ነበር እንደለመደው ቀንቀን ባህር ዛፍ ውስጥ ማታ ማታ ያው በየመንደሩ ይዞራል ማለት። ግን የነዘመነ ይታያችሁ እንግዲህ ከባህር ዳር ምናምን በነዘመነ ስር ያለ በጎጃም ፋኖ ስር ያለ ነው። ዘመነ እንደዛ አቅራርቶ እንደዛ ምንድነው የግጥም መድብል ሰርቶ መግለጫው ማለት ነው። ግን የአማራ ህዝብ የጎጃም ህዝብ መርጧል ማለት ነው። እንኳን መረጥክ፣ እንኳን አደግክ፣ የአማራ ህዝብ እንኳን አስተዋይ ሆንክ። እነዚህ አንተን እየገደሉ
ሲቀጥል ጎረቤትህን እየገደሉ የኦሮሞ ማህበረሰብ ማለት ነው አንተና የኦሮሞ ማህበረሰብ አብረህ እንዳትኖር ጠላት የሆኑ ባይሎች ናቸው። ከነዚህ ጋር እስከመቼ ተጣብቀህ ትኖራለህ? ውሳኔህ ደግሞ የሚደነቅ ነው እንደ አማራ ህዝብ። ስለዚህ ሲባል እነዚህ ሰዎች ምን ሊሰሩ ነው ያሉት? የሚዲያ ፕሮፓጋንዳ ማለት ነው። የከሸፈ ፕሮፓጋንዳ ምን ማለት ነው ሲባል ህዝቡ ያውቃል፣ ግን ህዝቡ ላይ ይዋሻል። አስባችሁታል? የአዲስ አበባ ህዝብ ባለፈው ነዳጅ በጠፋ ጊዜ ላይ ያ ሁሉ ሰልፍ አለ፣ ትራንስፖርት ችግር አለ ምናምን። በዛ ጊዜ ወጥቶ አስባችሁታል? መንግስት ምንም አይነት የነዳጅ አቅርቦት ችግር የለም፣ ምንም አይነት ሰልፍ የለም በየነዳጁ ላይ በየማደያዎች ላይ መኪኖች እንደውም ከበፊቱ ይልቅ ረዣዥም ኪሎ ሜትር እየሄዱ ነው ነዳጅ ከማግኘታቸው የተነሳ እንደውም ነዳጅ ቅናሽ ነው ቢል ይህ በሽተኛ ነው። ምክንያቱም እያያችሁት ያለ ነገር ስላለ ማለት። አሁንም ፋኖች ምን እያደረጉ ነው ሲባል የፋኖ አመራሮች ከደብረ ማርቆስ እስከ ጎጃም ያለው እስከ ደብረ ብርሃን እስከ ባህር ዳር ያለው አካባቢ ላይ ምርጫ አልተደረገም የሚል ፕሮፓጋንዳ ስሩ፣ ሰውን ኢንተርቪው አድርጉ፣ ነቃ ያሉ ገበሬዎችን ብለው እንዲናገሩ አስደርጉና ኢንተርቪው አድርጉ አሉ። እሺ አደርጋለሁ፣ ቆይ በኋላ አደርጋለሁ። አሁን ነው ማድረግ ያለብን፣ ችግርም አለው። ምክንያቱም አሁን ነው ካውንተር መስራት ያለብን ቀድመን እያሉ ይናገራሉ። ስለዚህ እነዚህ የአማራን ህዝብ እንዋጋልሃለን ሲሉት ውሸት፣ እንታገልልሃለን ሲሉት በውሸት፣ ጠላትን እየገደልንልን ነው ሲሉት ውሸት፣ ለአንተ ነው የምንሞተው ሲሉት ውሸት ነው እየገደሉት። አሁን ደግሞ ምርጫ ሊዋሹት ነው። አይኑ ያየው ሲመረጥ እያየ ሰው ተሰልፎ እያየ ሰው ሌሊት ተነስቶ ጋቢውን ለብሶ ተቀምጦ እያየ አልመረጥም፣ ጦርነት ነበር ይላል። እንዴ ሰው የት ነው ጦርነቱ ይላል። እስከ ባህር ዳር ያለው ሰው ተሳስተው ነው ሸዋሮቢት ሊሉ ፈልገው ነው ይላል። ምክንያቱም ሲባል የነበረበት ሰፈር ነው። ስለዚህ ሲባል ምርጫው በዚህ መልክ ተጠናቋል። አንድ ቪዲዮ ልጨምርላችሁ እነ ዘረ ያዕቆብ እና አኪላ አማራ እየየ ሲሉ ያለበት ቪዲዮ ነው። ምርጫ እንዴት ተደረገ ብለው ይሄ ማለት አስቡት እንግዲህ ጎንደር ላይ ተደርጓል፣ ጎጃም ላይ እንደተደረገ አሁን እያሳየዋችሁ ነበረ። አሁን ወሎ ላይ ደግሞ ያለውን ነገር አብረን እንመልከት ማለት ነው። ሙሉ ቦታ 8 ወረዳ ከዚህ በፊትም ያሉት ቦታ ወረዳ እንዳለ የነሱ ፖራማ እግዚአብሔር ይሁን አርኒን የተሰለፉት አመጣላችኋለሁ። የነሱ ፖራ አመጣለሁ። የነሱ ፖራ አርሊ የነ ዘሜ እንትን አርሊ ነው የወጡት። አርሊ የነ ዘሜ አካባቢ አርሊ ነው ሰው ተነስቶ የተሰለፈው እያለ ነው እንግዲህ ይታያችሁ። ጎጃም ሰው በጠዋት ተነስቶ ነው ሊመርጥ የተሰለፈው። ለምን ሰለቸው እንዳለ ሰው እንዳለ ይወጣል። ለምንድን ነው አላማው የሚለውን እስቲ እንውስጥ። አሁን ይሄ የምታዩት ይሄ የሰሜን ወሎ ኮሙኒኬሽን የምሬ ሀገር ሰሜን ወሎ ዞን ራያ ቆቦ ምርጫ ይኸውላችሁ እንዴት ሰው ቁጭ ብሎ እንዴት አረጊቶች እንዴት ተሰብስበው ቁጭ እንዳሉ እዚህ ጋር ምርጫ ተደርጓል። ኦኬ አሁን ሰሜን ወሎ ጋር ነኝ ያለው ሐራ ከተማ ምርጫ ተደርጓል። እዚህ ጋር እንደምታዩት ሐራ ከተማ ላይ ምርጫ ተደርጓል። ሰሜን ወሎ እዛው ያውላችሁ እንግዲህ እዚህ ጋር ደግሞ ቡግና ላይ ላስታ ላይ ሰሜን ወሎ ምርጫ ተደርጓል። ያውና እንደሰማችሁት ነው እንግዲህ ማነው ዘረ ያዕቆብ ከና አኪላ አማራ ሲያወራ የነበረው ምንድነው ሲባል 8 ወረዳዎች እርሊ ነው የተሰለፉታል። በጠዋት ወጥተው የነዘሜማ አለ በጠዋት ማለት ሳይነጋ ነው ወጥተው የተሰለፉት። የነምሬ ደግሞ ሰሜን ወሎ ደግሞ እነ ራያ ቆቦ ምናምን የሚባሉት አካባቢዎች በጠቅላላ እነሱም በሌሊት ወጥተው ነው የተሰለፉት። ምን ሊያረጉ ሊመርጡ? ለምን እነምሬ ሄዶላቸው ነው እነሱ ሌላ የሚመርጡት? እነምሬ እንደማያዋጡ ገባቸው። እነምሬ ጫካ ተቀምጠው ሽፍታ ሆነው የጎበዝ አለቃ ሆነው ሴቶችን እየደፈሩ ገንዘብን እየተቀበሉ እነዘሜም ጭምር ማለት ነው በሰው ላብ እየኖሩ ህዝቡን ነፃ ከማውጣት ይልቅ ህዝቡ ላይ ሌላ ሸክም ስለሆኑ ህዝቡ ስለመረረው በምርጫ መንግስቴን መርጬ ከዛ በኋላ ያ መንግስት እንደሚያደርግ ያርጋቸው እያለ ነው። የትኛው መንግስትን ነው የመረጡት የሚለውን ገና ምርጫው ደግሞ ውጤቱ ሲታወቅ ምናየው ይሆናል ማለት ነው። አሁን ታዲያ ከዚህ ሁሉ ምንድን ነው የምንመለከተው ሲባል የአማራ ውስጥ የሚንቀሳቀሰው የፋኖ ኃይል ትግል የከሸፈ ትግል እንደሆነ በዚህ ተመልክተናል ማለት ነው። አውቀናል።
አማራ የሚባለው ህዝብ ራሱ አማራ ነኝ እንጂ እኔ ከፋኖ ጋር አይደለሁም ብሎ ነው የተቀመጠው። ለራሴ የሚጠቅመኝን የሚበጀኝን አውቃለሁ ብለዋል ማለት። በዚህ ምክንያትም ደግሞ አንተ ማትረባ ነህ እየተባለ ነው። ቅድም እንደሰማችሁ አንተ ድንጋይ ነህ እየተባለው ነው። አንተ ከሃዲ ነህ እየተባለ ነው። የምትታገልበትለትስ ከካደክ ወይም ደግሞ ካልፈለገህ በቃ አንተ ልክ አይደለም፣ ጥቅም የለም ማለት ነው። ስለዚህ ወይ ራስን አጥፋ ወይም ደግሞ ሀገር ለቀህ ጥፋ ያለ አማራጭ፣ ወይም ደግሞ እጅ መስጠት ደግሞ ሌላኛው አማራጭ ነው ከቻልክበት ማለት ነው። ግን የአማራን ህዝብ በዚህ ምክንያት ባንዳ ከሃዲ ድንጋይ የማይረባ ይሉት፣ ሌሎቹ ደግሞ አይ እንዲሁ ነው በከንቱ የደከምነው አለ። ምርጫ ተደርጓል፣ ስለዚህ ምርጫ አልተደረገም ጦርነት ነበረ የሚል ፕሮፓጋንዳ እንስራ እና አኪል አማራ ደግሞ እግዚኦ ብሎ በጠዋት ይኸው ህዝቡ መጥቶ ተሰልፏል፣ አሮጊቶች፣ ሴቶች እያለ በምስል ላይ ያሳያል። ስለዚህ ሲባል ምርጫው በዚህ አይነት መንገድ ተከናውነዋል ማለት ነው። ምንም ምርጫ የለም ማለት ነው ከመመረጥና ከመምረጥ። ህዝቡ የአማራ ህዝብ ጥይት በቃኝ ብሏል። የአማራ ህዝብ የልጄ ደም መፍሰሱ በቃ ብሏል። ስለዚህ ሲባል የአማራ ህዝብ መብቱን በአግባቡ ለመጠቀም ሰልፍ ወጥቷል። ያ ሰልፍ ደግሞ ለራሱ መሪ የሚሆንለትን አለቃ የሚሆንለትን የወደደውን ኃይል ሊመርጥ ነው የወጣው። ስለዚህ ምስጋና ይገባዋል የአማራ ህዝብ። ሲቀጥልም ደግሞ የኢትዮጵያም ህዝብ ከዚህ መማር መቻል አለበት። ጦርነት ፍጻሜው ድካም እንጂ ትርፍ እንደሌለው ከዚህ ልንማር እንችላለን እያል የዛሬውን የምርጫ ቆይታችንን በዚህ እናበቃለን። ቸርን ሰንብት።